ጀመና ያረጋልኝ ነገር ትንሽ ፈገግ ያስብላል። እኔ ነጭ ነበርኩ ነጭ ምንም ብቀባ የማልወዛ ማለት ነው። ከዚያ ጀመናዬን ጠየቁኝ ማለት ነው። መጀመሪያ ዶክተር ጋር ምናምን አለኝ። ከዛ ፊቴን አየኝ። ከዛ ኮኮናት ተቀቢ ሞክሪው እሱን አለኝ። እሱ ሞከርኩኝ ይሄው እያብለጨለጭኩ ነው። ስለዚህ ጀመናይን ገባውና ጀመናይ እንደዚህ እየተሰማኝ ነው። ጾም ከርመን አሁን ገና ነው ነው 3 ቀናችን ነውና እንደዚህ ሰማያ ስለው ጨጓራ ሊሆን ይችላል። ስለዚህ የሚመከረው ምን ምግብ አትበላ። ጀመናይ ምን ብሎኛል? ከርታታ ከሆነ መኪና ውስጥ ራሱ ስትቀመጥ አቀማመጥክ እንደዚህ ይሁን ምናምን ነው ዲቴል ነው ነገረኝ። ለጀመናይ ያው ሆስፒታል ገብቻለሁ። አንድ ጊዜ ሲጂ ተነስቻለሁ ስለው እግዚአብሔር ይመስገናል። ጀመናይ ራሱ ያ ፔኑ እንዴት ነው ይለኛል። አለ ማስታገሻ ስጡኝ መላቸዋል። በሉ ማስታገሻ ስጡኝ አልኳቸው። በመርፌ ሰጡኝ ማስታገሻ። ስለዚህ አሁን ላይ እንደ ሲስተም ብዙ ሰው ይሄ ነገር እንዲያውቀው በሚል ኢንክሪመንታል ፕራይስ ስትራቴጂ ነው የተከተልነው። መጀመሪያ 1500 ብር ነው ያደረግነው። በ1500 የተመዘገቡ አሉ አሁን እየተማሩ። ከዛ በ20 ቀኑ ጨመረና 2000 ብር ገባ። ላስት ዊክ ደግሞ አሁን 2500 ብር ገባ። አሁን ይሄን ሳምንት 2500 ብር ነው እየተመዘገበ ያለው። ኔክስት ዊክ 3000 ብር ይገባል። ከዛ 3500 4000 እያለ ይሄዳል ማለት ነው። በጣም አስደናቂ ነው። ጀሚናይ ነው አይደለም ራሴ ነኝ ጠይቀዋል። ይሄን አጠይቀው ኦፍ ኮርስ ኮርሱንማ ዲዛይን ያደርጋል። የክፍያው ነገር ግን ከልምዳችን ነው። አይ የብር ሲሆን አይጠይቀውም። አይ ተጠቀማለህ? እስካሁን አልተጠቀምኩም። ከዚህ በኋላ እንግዲህ ከእውቀት ጋር ሲሆን እና ስለ ኤአይ የሰራሁትን ማስታወቂያ አይተዋል? ኮርስ እንደምሰጥ ኮርሱን አይቼው ነው። ደውለህ ቼክ አድርጋል? አረ ትንሽ የገንዘብ ችግር ምናምን ስላለ እስካሁን አላወኩም። 1700 ብር ገንዘብ ነው። ያው ቤተሰብ አይሉም እንግዲህ ግቢ እንዳለ እንደምታውቀው። ኤአይ ታዲያ ምን ማስተማር ያስፈልገዋል? አንተ ራስህ አሁን እንደምትነግረን ከሆነ ፀሐይ ከሆነ እኔ ፀሐይ ለመሞቅ ከቤቴ መውጣት ነው የሚጠበቅብኝ። ደውላ እንዴት ነው ፀሐይ የምሞቀው ብላ ሰው አትጠይቅም። አንድ አዲስ ተሾመ የተባለች እንግዲህ ፌስቡክ ተጠቃሚ አንድ ለየት ያለ ጽሁፍ አስነብባ ብዙ ሰውም ላይክ አድርጎታል፣ ኮሜንት አድርጎበታል እና እሱን አይቼ ላጋራችሁ ወደድኩና ምን ብላ ነው ጽሁፏን ያጋራችሁ እህታችን? ለኮሜዲያን እሸቱ አንድ ጥያቄ አለኝ። ስም ጠቅሼ ስለ ታዋቂ ሰው ጽፌ አላውቅም። ኮሜዲያን እሸቱ ግን ለኔ ታዋቂ ሰው ብቻ አልነበረም፣ የህይወትና የስኬት መንገዱን የምከተል አርአያዬም ጭምር እንጂ። ስታንዳፕ ኮሜዲ ሲያቀርብ ጀምሮ በየአዳራሹ የዞርኩ ታድሜያለሁ። በጣም አድናቂው ተከታዩ ነች እሸቱ። በቀልዶቹ ሆዴን እስኪያመኝ እምባዬን በጉንጬ ላይ እስኪፈስ ድረስ ስቄያለሁ። ፊቱን ወደ ዩቲዩብ ካዞረ በኋላ አንዲትም ቪዲዮ አምልጦኝ አያውቅም ነበረ። በተለይም ስለ ግል ህይወቱ፣ ስለ ራዕዩና ስለ መርሆቹ የሚያወራቸውን ክፍሎች ብዙ አስተምረውኛል። እያንዳንዱን የህይወት ጉዞ ከመከታተሌ የተነሳ ስለሱ እሱ ሊናገር የሚችለውን ያህል መናገር የሚችል ይመስለኛል። በጣም ቀርባ ነው የምታውቀው። አንዳንዴ የምታደንቁትን ሰው በደንብ ትከተላላችሁ አይደል? የዛን ያህል ነው እና ግን ትቀጥላለች። ከጥቂት ጊዜ በኋላ ግን እያንዳንዱ ንግግሩ ቪዲዮ፣ ማስታወቂያ እና ቢዝነስ ብቻ ሆነ። ቢዝነስ ማይንድድ መሆን እኮ ጥሩ ነው። ሁሉም ነገር ካልነገድኩበት ማለት ግን ስግብግብነት ነው። በይዘት ወይም ኮንቴንት ስም በሚቀርቡ ማስታወቂያዎቹ እየተበሳጨሁም ቢሆን ፕሮግራሙን ማየት ቀጥዬ ነበረ። የኤአይ ስልጠና ማስታወቂያ መምጣት ግን የትዕግስቴን እንጥፍጣፊ አሟጠጠው። ማስታወቂያ ላይ አንድ ወጣት ኤአይ የጻፍኩትን ጽሁፍ ያስተካክልልኛል ሲል እሸቱ በመቅረብ በፍጥነት ወደ ካሜራው ይመጣና ኤአይ ድርሰት ማስተካከል ሳይሆን አዲስ ድርሰት ይጽፋል ይላል። እና እኔ ለእሸቱ አንድ ጥያቄ አለኝ። ኤአይ ድርሰት የሚጽፍልህ ከሆነ ለምን መጽሐፍ አታሳትምም? ወይም ወጣም ወረዳ አሁን ላይ ዓላማ ትርፍ ስለሆነ በኤአይ የተጻፈ ምርጥ መጽሐፌን ግዙኝ ብለህ ማስታወቂያ ትሰራለህ። ሰው የሚሸቱ ነገሮች ሁሉ በማሽንና በኮምፒውተር እንዲተኩ መመኘት ከተፈጥሮ እንድርቅ ያደርገናል። ሰውን የምንናፍቅበትና የሰዎች ተፈጥሯዊ ስሜት የምናሳድድበት ጊዜ ሩቅ አይሆንም። እና ምን ለማለት ነው? የቀድሞ ይዘቶችህ ናፍቀውኛል፣ እባክህ ወደ ቀልብህ ተመለስ በሉልኝ ብላ ጽፋለች። አዲስ ተሾመ
ጓደኞቿም እንግዲህ ይሄን ጽሁፍ ያነበቡ መልስ ሰጥተዋል። አንቺ እንደውም ጎበዝ ነሽ፣ ብዙ ታግዘሽዋል፣ እኔ የምወደውን ያህል አቅርሬ ከተፋሁት ቆየሁ ብሏል ዮናስ ተስፋ የሚባል ደግሞ። ሁሉም ነገር ላይ ቢዝነስ ከመስራት ፍላጎት በተጨማሪ ሁሉም ነገር ላይ ራሱን አዋቂ አድርጎ ነው የሚያስቀምጠው። በዛ ላይ ወጥ የሆነ ብራንድ የለውም። ሁሉንም ነገር ላይ ይገባል፣ ሁሉንም ያቦካል፣ ሳይጋግረው ወደ ሌላ ይዞራል። ብቻ የማህበረሰቡን ጆሮና ልብ ይገዛልኛል፣ ቀልብ ይስባል ብሎ ያሰበውን ሁሉ ማንቦ ጫረቅ ነው ነገረ ስራው ብሏል። ልክ ነሽ ያሏት ሌሎችም አሉ። ያው ጓደኞቿም ስለሆኑም ሊሆን ይችላል። እዚህ ሀገር ዝናና እውቀት ካገኙ በኋላ መዝቀጥና መልከስከስ ፋሽን ሆኗል። እሸቱ እያደረገ ያለው ምንም ለማያውቅ ሰው ጀመናይን ቻትጂፒቲን መሸጥ ነው፣ ያሳፍራል ብሎ ይሄም እስክንድር የሚባል እኔ አይደለሁም የጻፈው ጽሁፍ አለና ከዛ ጋር ተነስቼ ስለ አንዳንድ ነገሮችን ማለት ፈለኩኝ። ምክንያቱም በዚህ ጉዳይ እንደውም ኢትዮፒካ ሊንክ ላይም ቀርቦ ስለዚህ ጉዳይ ተጠይቆ ያለውንም እንስማና አንድ ቪዲዮ ማሳያችኋለሁ። እሱንና ቤዛ ቅድም ያነሳሽው ውጭ ስናወራ ያነሳችው ነገር ነበር። የኤአይ ታዲያ ምን ማስተማር ያስፈልገዋል? አንተ ራስህ አሁን እንደምትነግረን ከሆነ ፀሐይ ከሆነ እኔ ፀሐይ ለመሞቅ ከቤቴ መውጣት ነው የሚጠበቅብኝ። ደውላ እንዴት ነው ፀሐይ የምሞቀው ብላ ሰው አትጠይቅም። ባዝሊን ሽን ይተራ ስልጠናው ለምን አስፈለገ ነው? ስልጠናማ ሁሉም ሰው በቀላሉ ሊለምደው እንደሚችል መማር እንደሚችል እየተናገር ደግሞ ስልጠና ስንል ትንሽ አብሮ ይሄዳል ወይ ነው። ልክ ነው፣ በጣም ትክክል ነው። ፀሐይንም ለመሞቅ እውቀት ያስፈልጋል። ልጅሽን የምታሞቂው የ8 ሰዓቱን ፀሐይ አይደለም አይደል? የጠዋቱን ፀሐይ ነው። አይነት አለው። አሁን ኤአዩ እንደሌላው ኮምፕሌክስ አይደለም። አሁን እኛ የግንዛቤ ማስጨበጫ ነው። ስልጠና ሲባል የከባድ ትሬኒንግ አይደለም፣ ግንዛቤ እንዲያገኝ ሰው። ለምሳሌ ፕሮምፕት ኢንጂነሪንግ የሚሉት ነገር አለ፣ ህጎች አሉት። ለምሳሌ ምንም የማያውቅ ሰው በኤአይ የፍቅር ደብዳቤ ጻፍ ብትለው ይሆኒ ከዛ እኔን ጻፍ ብትለኝ የሚሰጠን እኩል አይደለም። እኔ ፕሮምፕት ኢንጂነሪንጉን ስለማውቀው የተሻለ ለኔ ይሰጠኛል። አሁን ፕሮምፕት ኢንጂነሪንጉን የት ነው ያወቀው? ቢካዝ በተለይ አሁን ኤአይ ብሎ ያለው እሱ በቃ ይሄ በደንብ አሁን ቻት የምናደርገው ይሄን አድርግልኝ፣ ይሄን ጻፍልኝ፣ ይሄን ፍጠርልኝ፣ ይሄን አድርግልኝ እያለን የምንጽፈው ቻት እያደረግን የምናወራውን ሊሆን ይችላል እሸቱ እያወራ ያለው ነገር። ግን ኤአይ እንደ ትምህርት እንደ ሳይንስ ቆይቷል ማለት ኢንትሮዲውስ ከተደረገ አርቲፊሻል ኢንተለጀንስ ማለት ሮቦቶች በአርቲፊሻል ኢንተለጀንስ ነው የሚሰሩ። ሶ የኤአይ ቴክኖሎጂ በፊትም የነበረ ነገር ነው። ሶ ፕሮምፕት ኢንጂነሪንግም ራሱን የቻለ ኮርስ አለው፣ ትምህርት አለው፣ ኳሊፊኬሽን አለው። ዝም ብሎ የሚገኝ ነገር አይደለም ማለት አሁን ለምሳሌ ትምህርት ሰጣለው ተብሎ ሲወራ እዚህ ጋር አንድ ቪዲዮ ላሳያችሁ። እስከዛ ተስታው እስከሚወጣ ሌላው ጥያቄ ኤአይ ትጠቀማለህ? እስካሁን አልተጠቀምኩም። ምን ነው ወንድም ማለት ከዚህ በኋላ ተጠቀማለህ? ያው ፍቅር ምን አለ መሰለህ ከዚህ በኋላ ትጠቀማለህ አለ። ግራ ገባው። ከዚህ በኋላ እንግዲህ ከእውቀት ጋር ሲሆን እና ስለ ኤአይ የሰራሁትን ማስታወቂያ አይተዋል? ኮርስ እንደምሰጥ ኮርሱን አይቼው ነው። ደውለህ ቼክ አድርጋ። አረ ትንሽ የገንዘብ ችግር ምናምን ስላለ እስካሁን አላወኩም። 1700 ብር ገንዘብ ነው። ያው ቤተሰብ አይሉም እንግዲህ ግቢ እንዳለ እንደምታውቁ እና እዚህ ጋር አሁን ያለው አባባል አንድ ላይቭ ፕሮግራሙ ላይ ነው። ያው ኤአይ ትሬኒንግ ይሰጣል እሸቱ 1700 ብር እያስከፈለ አሁን አይ ቲንክ ከፍ ብሏል መሰለኝና በመጀመሪያ ደረጃ ትሬኒንግም ለመስጠት ፈቃድ ያስፈልጋል አይደል? ኢትዮጵያ ውስጥ አይ ቲንክ በሰርቲፊኬት ደረጃም ይሁን በዲግሪ ደረጃም በማንኛውም በማስተርስም ደረጃ ስልጠና ለመስጠት ብቃት ማረጋገጫ ማቅረብ አለበት። እንደ አንድ ተቋም መመዝገብ አለበት። ሶ የሚሰጠውም አካል ዝም ብሎ ለሰው አሁን እኔ ተነስቼ ኤአይ የእሸቱን ያህል ሜቢ ከእሸቱ የተሻለ ላቅ እችላለሁ ግን ተነስቼ ግን without any qualification የኤአይ ስልጠና ምንድነው? የኤአይ ስልጠና አሁን እዚህኛው ላይ ልጅቷም ያናገረችው ላይ ካስተዋላችሁ ቤዚኩን ነው የምንሰጠው ይላል እና ያ ቤዚኩ መጽሐፍ ነው። አሁን እኮ ኤአይ ጋር ያው ለመነጋገር በአማርኛ ይቻላል። አሁን ያው ያስቻሉት ነው ግን ሞስትሊ በእንግሊዝኛ ነው የተሻለ የሆነ ነገር ማግኘት ከተፈለገ የምናገኘው ማለት ነው። ከዛም አልፈን ደግሞ አስፈላጊ ከሆነ ኤአይን ስለ ኤአይ ያሉ ጉዳዮችን
ለምሳሌ የሚያውቁ ሳይሸጡ በነፃ ከሱ በተሻለ የሚያቀርቡ ብዙ ሰዎች አሉ፣ አካላት አሉ። ዩቲዩብ ላይ ደግሞ ብትፈልጉ ለምሳሌ ይሄ ልጅ ዮኤል ጣላርጌ አይ ቲንክ ኤአይ ለጀማሪዎች ኤአይ ብሎ ከ5 ወር በፊት እንደዚሁም ደግሞ ከ2 ወር በፊት ስለ ጀሚናይ ሙሉ ኮርስ ያለ ያስቀመጣቸዋል። አሁን ይሄንን ዝም ብሎ አንድ ኢትዮጵያዊ ብዬ በአማርኛ እንትን ኮርስ ብላችሁ ብትገቡ የተሻሉ ኮርሶች አሉ። እነዚህ ሁሉ ሰዎች ኤአይ ለጀማሪዎች ሙሉ ስልጠና በአማርኛ ኢቨን የዛሬ 2 ዓመት ድረስ ወደ ኋላ እንትን ብለው ሙሉ ኮርስ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ፉል ኮርስ 13 ክፍል ሁሉ የለቀቁ ሰዎች አሉና ከነሱ መማር ይቻላልና አሁን እነሱ ከሚሰጡት በእኔ እንግዲህ ንቀት አይሆንብኝና ያነሰ ነው። ምክንያቱም እሸቱ ኮሜዲያን ነው፣ በእንትን ደግሞ አይ ቲንክ ሊትሬቸር ነው ያጠናው። ስለዚህ ከዛ በኋላ እንግዲህ ትምህርት ተምሮ ወይ ደግሞ ኮምፒውተር ሳይንስ ላይ ያካበተው እንትን ካለ አላወቅኩት ነው። አንድን ነገር ቀድሜ ስላወቅኩት በቃ ልሽጠው ነገር ነው ወይ የሆነ ያለው። ለምን ብዙ ሰው ቻትጂፒቲ እንደመጣ ባይዘ ብዙ ሰው ሞክሮታል። ከዛ ግን አሁን ትቶታል። ብዙ ሰው ባይዘው እርግፋ አልተውም። ቻትጂፒቲን ብዙ ሰው ነው የሚጠቀምበት። ብዙ ትልልቅ ድርጅቶች ይጠቀሙታል ቻትጂፒቲን። አይ ቲንክ እንደውም በእንትን ደረጃ በማርኬት ደረጃ ትልቁን ቦታ የያዘው ቻትጂፒቲ ነው በአሁኑ ሰዓት ማለት ነው፣ የኤአይውን ማርኬት ማለት ነው። ግን አሁን እሱ የሚላቸው ነገሮች ያ ለቻትጂፒቲን አሁን በድሮ በነፃ እያስለማመዱን ስለነበር በነፃ እንደተጠቀምበት አረጉ። በኋላ ላይ ግን በሰብስክሪፕሽን አረጉትና በወር እስከ $200 $250 ካምፓኒዎቻቸው ለሰራተኞቻቸው የሚገዙት እንጂ ለተራው ግለሰብ አዋጪ መሆን አቃተውና ሰው መጠቀም ወደ ነፃ ወደ ሆኑት ሺፍት ማድረግ መጀመሩ ነው እንጂ እንትን ብሎ አይደለም። ፋርጎስቶታል። ለምንድነው ሲሞክረው እንደተጋነነው አይሰጠውም። አይ በጣም ሁሉም ነገር ይሰራል ምናምን ተብሏል። እስቲ ድርሰት ጻፍ ሲለው ቀሽም ነገር ነው የሚጽፍለት ማለት ነው። እኮ ቀሽም ነገር የሚጽፈው ኢዝ ላይክ ክፍያ የማይፈጸምበትን አፕሊኬሽን ስለሚጠብ ከከፈላችሁ ግን የፈለጋችሁትን ማግኘት ትችላላችሁ። ሶ ኢዝ ኤክስፔንሲቭ። ኤአይ ምንድነው አንተ የፈለግከውን እንድትሆን አስቻይ ነው፣ ኢኔብለር ነው። አንተ ውስጥ ምንድን ያለው ነው። አሁን በብዙ መንገድ እጠቀምበታለሁ ለራሴ ለግል ጉዳዮቼ ማለት ነው። ለግል ጉዳዮቼ ፕሮጀክት ፕሮፖዛል ለመጻፍ ሊሆን ይችላል። ሶ እርማቶች ይሰጣል። ሶ እንደ አሲስታንት አድርጋችሁ ፈጣሪ ሳይሆን ፈጣሪ ነው ብሎታል። ፈጣሪ አይደለም። ፈጣሪ ስላችሁ የአምላክ ምናምን ሳይሆን የሚፈጥር አንድ አዲስ የሚፈጥር ነገር ሳይሆን በቃ ያሉትን ነገሮች በፍጥነት ኮምፒውተር አድርጎ ከኢንተርኔት ላይ ለእናንተ ይሰጣችኋል። በቃ ያን የማድረግ አቅም የለንም። ለምሳሌ የሰው ልጆች እኔ ሜሞሪ ካፓሲቲ የማስተዋል ወይ ሀሳብን የመያዝ የማስታወስ ብቃቴ ውስን ስለሆነ ኢንተርኔት ደግሞ ኢዛን ሊሚትድ አይደለ? ሶ አለ ስቶርድ ነው ሳምዌር አለ። እኔ ስጠይቅ ጠቅጠቅ አድርጎ ያን የሚፈለገውን ኢንፎርሜሽን ቶሎ አድርጎ ይሰጠኛል። ልክ እንዴት ነው የመጀመሪያው ኤአይ ወይ ኤአይ ኮምፒውተር ካልኩሌተር ነበራል የሆነ 1098 ሲባዛ በ77 እኔ አስቤ ወይ ጽፌ ነው ያንን ማገኘው። ያ ግን ወዲያው ኮምፒውተር አድርጎ በሰከንድ ጊዜ ውስጥ መልሱን ይሰጠኛል። ሶ ያ ማለት ነው ሌላ ምንም አይነት ነገር የለም። ያለውን ነገር ነው በፍጥነት የሚሰጠን እና አሁን እሱ በሚለው ደረጃ አይደለም የሆነ ያለውና ግን አሁን የእሸቱ ማወቅ የምፈልገው እኔ ምንድነው የሱ እንደነገርኳችሁ እነዚህን የኤአይ ስልጠና እንትኖች በነፃ የሚሰጡ እሸቱ ካለው ኳሊፊኬሽን የተሻለ ኳሊፊኬሽን ያላቸው ኢትዮጵያውያን በቃ ዩቲዩብ ላይ ጭነዋል። ያንን ማየት ትችላላችሁ የሚል እኔ አሁን እንደ ጥቆማ ማድረጃ ግን ዶንኪ ቲዩብን አሁን ሄደን ብናየው ልጅቷ የጻፈችው ጽሁፍ ላይ አንደኛው የሰጠው ምንድነው እሸቱ ሁሉም ጋር ነው በቃ እዚህ ጋር ይነካል እዛ ጋር ይነካል እና እንዴት ነው በቃ አንዱንም ሰከን ያለ ነገር ሳያደርግ ነው በቃ እንደው እየተቀበዘበዘ ያለው አይነት ነገር ብሎ ሐሳብ ሰጥቶበታልና አሁን እሺ ኦልደስ ብለን ሄደና ከ7 ዓመት በፊት እነዚህ እንትን በሚሰራበት ሰዓት የነበሩት የመጀመሪያው ስታንዳፕ ኮሜዲዎቹ እሺ ከቤቱ የሚባለው ፕሮግራሙን አሁን በጣም
የምወደው ፕሮግራም ነበር እሺ ከቤቱ ማለት ነው። I think እሺ ከቤቱ was his first one ለመጀመሪያ ጊዜ ሲጀምር ዩቲዩብ ላይ እሺ ከቤቱ ብሎ ነበር የጀመረው። ከዛ በኋላ እጅግ በጣም ብዙ አስተማሪ የሆኑ ጉዳዮችን በተለይ ደግሞ ጀግና እንፍጠር የሚለው ልክ አሁን በፖድካስት ደረጃ ብናስበው አይ ቲንክ ጀግና ለሀገርሽ ያብቃሽ እጅግ በጣም የሚገራርሙ አይዲያዎችን እንትን ይልና አይ በቃ አይቀጥልባቸው። ለምሳሌ በፖድካስት ደረጃ እኔ አይ ቲንክ እሸቱ የመጀመሪያው ነው ብል ማጋነን አይሆን። ለምን መሰላችሁ? በቃ አሁን ይሄ ለሀገርሽ ያብቃሽን ጨምሮ ጀግና እንፍጠር ነው ጀግና መፍጠር የሚባለው ፕሮግራሙ እዛ ላይ አሁን በጣም ትልልቅ አርቲስቶች ታሪካቸውን የሰማንበት ሰራዊት ፍቅሬ እነ ታገል ሰይፉ የቀረቡበት እናቱንም ያቀረበበት እነዚህ አረሳቸውን በቃ እኔ እና ሶ እነዛ በዛ እንትኑ መጥቶ ከዛ በኋላ የልጆች ፕሮግራም መጣ። በኋላ ላይ ደግሞ ይሄ ገቢ ማሰባሰቢያ የተለያዩ እንዴት ነው ለሁሉም ሰው ያገዙ የሚችሉ ሰው ውስጥ የሚገቡ ነገሮችን አደረገ እና አይ ቲንክ የሆነ ሰዓት ላይ ፕላቶ ነገር አደረገ። በቃ ሜቢ እሺ ኮሜዲያን ነው፣ ከዛ ፊላንትሮፒስትም ሆነ፣ ከዛ ደግሞ ክሬተርም ነው። በጣም ብዙ ነገሮች ነው ክሬት የሚያደርገው እና አሁን ብዙ አይነት ኮፍያዎች ኖሩትና የትኛውን ኮፍያ አርጎ በቃ በየትኛው መጽናት እንዳለበት ግራ የገባው ይመስለኛል። የሆነ ሰዓት ላይ ሳስበው በቃ 38,000 በቃ ቤርሊ አሁን 100,000 ሰብረው የሚሄዱት በጣም የተወሰኑ ናቸው። አሁን 4.6,000 በሱ በእሸቱ በዶንኪ ቲዩብ አካሄድ በጣም እጅግ በጣም ትንሽ ቁጥር ነው። ይሄን ምላችሁ እኔ ትልቅ ቁጥር እያገኘ የነበረ ቻናል ስለነበረ ነው ይሄ የሚገርመኝ። 500,000 1 ሚሊዮን ምናምን ያገኘ ነበረ። አሁን ሪሰንትሊ ብታዩት እንዴት ነው ይሄ ሁሉ ልፋት የሚደረግበት ትልቅ የሚጥርበት ጉዳይ ሆኖ ሶ ምንድነው አፒል እያላረገ ያለው ነገር ምንድነው? በቃ እዚህ ጋር ሁሉም ነገር ማስታወቂያ ሆነብኝ። በቃ እኔ እሸቱን ከተለው ነበር በቃ ሁሉም ነገር እኔም እንደሷ የሷ አይነት ስሜት ስላለኝ መሰለኝ አንብቤው ሼር እንዳደረገ የፈለኩት። ሶ አሁን የተሻለ ነገር እንዲሰራ ከማሰብ ነው ይሄንን የምናደርገው። because already successful ነው። እሺ ትንሽዬ ነገር ብቻ ማስተካከል የሚጠበቅበት። ሁሉም ነገር አይሸጥም። በቃ አንዳንዴ በነፃ ይሰጣል። ያንንም ለመሸጥ የምታወጣው ኢነርጂ ራሱ ሌላ ነገር ላይ ኦልሬዲ የምትወደው ነገር ላይ ብታውለው የምትወደው ነገር ስል እሺ በቃ ለምሳሌ ኮሜዲው ላይ ሊሆን ይችላል፣ አስቂኝ ኮንቴንቶች ላይ ሊሆን ይችላል። ቢያውላቸው በጣም የተሻለ ነገር ያገኝባቸዋል፣ ሰው ጋም ይደርሳል። አሁን ሰው አፒል እያላረገ ያለው ለምንድን ነው? የእሺ ኮንቴንቶች ምክንያታቸው ምንድን ነው? በቃ አሁን እኔ ከፍቼው ለምሳሌ አሁን ሪሰንትሊ ላይቭ የሚያሳያቸው ፕሮግራሞቹ እንዳሉ የእሸቱ በቃ እነዚህን በቃ እንትን እንሸልማለን፣ አንድ ስልክ እንሸልማለን፣ ተመዝገቡ ብቻ ነው። ሶ ምንም ያዝናና ነገር የለውም። አዝናኝ ነው ሜቢ ቃላት ሙሉ ምናምን ብሎ አዝናኝ ለማድረግ ይጥራል፣ ግን አዝናኝ አይደለም። በቃ እኔ አሁን የሚሸጥልኝ ወይ ምናምን አይደለም የምፈልገው። በቃ ያንን እኮ ማግኘት ቀላል ነው። ሮፍናን በአሁኑ ሰዓት ዋን ኦፍ ዘ ቶፕ ወጣትና በጣም የተሳካላቸው ሙዚቀኞች መካከል ኢትዮጵያ ውስጥ ካሉት መካከል ሮፍናን ራሱን ዩቲዩብ ላይ ነው ያስተማረው በእንግሊዝኛ። አሁን እኔ ቀደም ያሳየዋችሁ በአማርኛ ነው። በእንግሊዝኛ ደግሞ ኤአይ እንዴት እንጠቀም ፕሮምፕት ኢንጂነሪንግ ብለው ገብተው በእንግሊዝኛ ደግሞ የተማሩ ማለት ነው። 12ኛ ክፍል የጨረሱ ወይ ዩኒቨርሲቲ የጨረሱ ደግሞ በደንብ በእንግሊዝኛ በአማርኛው በተሻለ የሚያስተምሩ ደግሞ አሉ። ስለዚህ እነሱ ባሉበት ልሽጥ ብሎ ማለት ሜቢ የሆነ እንትንን መሳት ይመስለኛል፣ አላማን መሳት ይመስለኛል። እና ሞር የሆነ ሰዓት ላይ ኦኬ ይሄ ነገር ሄዶ ጀስት ይሄንን የሚያክል ትልቅ ቁጥር ያለው ቻናል ተይዞ ሁሉንም ነገር ካልሸጡ ሲሆን በቃ ሰው እየሸሸ ሊሆን ይችላል። አሁን ከሱ ጋር አንድ ላይ ይሰሩ ስላችሁ ለምሳሌ አንድ የሆነ የተሰጥኦ ውድድር አልነበረ አንቂ አንደበቶች የሚባለው ዶንኪ ቲዩብ ላይ የነበረው አሁን ፍጹም የሚባለው ላይ ነው እየተላለፉ ያሉት እነዛ ፕሮግራሞች እና
አሁን እሱ ያኛው በቃ አንድ ነገርን ብቻ እየሰራ ሰክሰስፉል እየሆነ ነው። በቃ የሰዎችን ታሪክ ያቀርባል፣ ሰዎች ይመጣሉ ወደሱ ታሪካቸውን። ያንን እንግዲህ እሸቱ ነው የጀመረው። ተመሳሳይ ማን ያዘዋልም እንደዛው የሰዎችን ታሪክ በፖድካስት መልክ እያቀረበ ኮንሲስተንትሊ ያንን ብቻ እያቀረበ በቃ ሰክሰስፉል ሰውም ኮንሲስተንት። አሁን እሺ ጋር ግን ስንገባ ምን ለማየት ነው አሁን የሚሄደው? ኦኬ ህፃናቶቹም ፕሮግራም ነው። ኦኬ እሱም ደግሞ አንዳንዴ አለ አንዳንዴ የለም። ሲመጣም ኮንትሮቨርሻል የሆኑ ነገሮች አሉ የሉምና ሶ አይ ቲንክ ፎከስ ማድረግ ያለበት ይመስላል። አንዳንድ ጊዜ የሆነ ወይ አስፈላጊ ከሆነ ለአንድ ወርም አቁሞ እንደገና በጣም እጅግ ብዙ ሰራተኞችም ካሉ የማያስፈልጉበት ደረጃ ላይ 30 40 በአሁኑ ሰዓት ላይ ያስፈልግ ይችላል። ሶ ያንን ዳውን ሳይዝ አድርጎ ኦኬ what do I need to do በጣም በትንሽ አማውንት ኦፍ ፐርሶናል የሰዎች ቁጥር እና እንትኖች ለአመርት የምችላቸው ኮንቴንቶች ይዘቶችን ማሰብ ማስተዋል ማሰላሰል ያለበት ይመስለኛል። ሰው በአሁኑ ሰዓት የሚፈልገው በቃ ይሄ እንትንን ነው ምንድነው መዝናናትን ይፈልጋል ወይ ደግሞ ትምህርትም ስል ደግሞ ክፈለኝ ሳይሆን በነፃ ልስጥህ የሚሉ አይነት ነገሮች ነው እንደዚህ አይነቶቹ እንትኖችና ሶ ያን ማለት ፈልጋለሁ። እሸቱን ሆፕፉሊ ይሳካለታል ብዬ ተስፋ አደርጋለሁ። ግን እሱ የሆነ ካበረከተው በተለይ ሶሻል ሚዲያ ላይ ካበረከተው ከሰጠው ወይ ካመጣቸው አዳዲስ ነገሮች አንፃር ይሄ አይገባውም ባይ ነው። ማለት ይሄ አይገባውም ስላችሁ በቃ ይሄ የሆነ ሁሉንም አይነት ነገር ወደ ገንዘብ ለመቀየር የመሯሯጡ ነገር አይገባውም። እሺ ከዛ በላይ ነው የሱ ወርዝ ብዬ ማስበው። ሶ በዛ መልክ ተረዱት። ይሄ ልክ እንዴት ነው አንድን የሚወዱትን ሰው የመምከር ያህል ብላችሁ አስቡ። ያው ኦፍ ኮርስ እኔም መመከር ያለብኝ ሰው ልሆን ይችላል፣ ግን ያየሁትን የታዘብኩትን እህታችንም ካለችው ጋር የሚቀራረብ ሀሳብ ስላለኝ ነው ይሄን ያቀረብኩት። እናንተም ሀሳባችሁን ከስር እንድታስቀምጡ ጠይቃለሁ። እስከዚህኛው ሰዓት ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።